አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ቻናል ተከታዮች ነኝ ጋር አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሮ አበረታቱኝ እና ውዶች እንግዲህ ትናንትና ማለቴ ያው የትናንትና ነው ቪዲዮ የሚሆነው ብዬ ነው እና አብርሽ ሩታ እንግዲህ አብርሽን ሩታ ፕራንክ አድርገዋለች ነው የሚባለው፣ አላውቅም። ብቻ እንግዲህ ጭንቅላቱ እንደደረቀ ስላየች መሰለኝ ተረድተዋለች። እስከዛሬ የሚያረጋቸውን ነገሮች ሁሉ በቃ ማሰቢያው ስለተዛባ ስለገባት፣ ለሷ ደግሞ ተጠቅማ ስላየችው ጥቅምና ጉዳቱን እና እንግዲህ በቅቤ ነው ማለት ነው ፕራንክ ያረገችው። እውነት ለመናገር ዲግ ያረገሽዋል። የምር እንዲሁ ትንሽ 1-2 ደቂቃ ምናምን ቢቆይበት ወደ ውስጥ ይገባል ብዬ አስባለሁ። ይሄ ማሰቢያው የተዛባው ይስተካከልለታል እና አሪፍ ስራ ነው የሰራሽው ማለት ነው ሩታዬ። ምናልባት አስቡ ማሰቢያው ተስተካክሎለት ወደ ራሱ ቢመለስ ብለሽ ይሄን በማድረግሽ ራሱ አድናቂሽ ነኝ። በጣም ጥሩ ሀሳብ ነው ያሰብሽው ማለት ነው ሩታዬ። ልጁ እንደገና ወደ ኋላ ነው የሚመለሰው እና ደህና ተስተካከለ ሲባል እንደገና ወደ ኋላ የሚገትተው ነገር አለና ወደ ኋላ መመለሱን ትቶ ወደፊት ይራመድ እንደሆነ አሪፍ ስራ ነው የሰራሽው ማለት ነው ሩታዬ። እና ቅቤ በነገራችን ላይ ጥቅም አለው። የእውነት ነው የምላችሁ ጥቅም አለው። ይሄ ድርቅ ያለው ምናምን በ10 ጊዜ በእንትን በሻምፖና በኮንዲሽነር የደረቀ ጸጉር ማለት ነው ቅቤ ሲያገኝ አናቱ ሁሉ እንዴት እንደሚሆን ታየኝ እኮ። ያስተዛሬ በነገር ተወዲያ ተወዲህ በጓደኞቹ በወዲያ በወዲህ ቢዥ ያለበት ይረጋጋለታል ማለት ነው። እና በጣም አሪፍ ስራ ነው የሰራሽው ሩታዬ ማለት ነው። እና ደግሞ ሲያስቅ ፊቱ እንዴት እንዳሳቀኝ የእውነት ደግሞ እኮ እንዴት እንደሚያት ምናምን ሩታን ማለት ነው። ከዛ ደግሞ ሳቅ ሲሉት ነው የሚያስቀስ። እኔ ራሱ እንዴት እንደሳኩኝ ማለት ነው። ፈገግ በል ሲባል ማለት ነው። ሌላ ሰው ነው እንዴ ማለት ይሄን ያክል ምን ያስጠላል? እየበላ አይደለ እንዴ? እንኳን ለመቀባት እየተበላ አይደለ እንዴ? ምን ይሄን ያክል የሚካበር ነገር አይደለም። አብርሽ ደግሞ ያየና አይደል እየበላህ ረጋመሽ በክትፎ በምኑ እየበላህ እያየነ ነው። ስለዚህ ክትፎም በቅቤ ነው የሚሰራው ማለት ነው። እና ያው ቅመም ስለሚጨመርበትና ስለሚነጠር ነው እንጂ ያው ቅቤ ነው። ስለዚህ ይሄን ያክል የሚያጨፋግግ ነገር አይደለም ማለት ነው። ደግሞ የሚጠቅም ነገር ነው እንጂ የሚጎዳ ነገር አላረገችም ሩታ ማለት ነው። አይታችሁታል? አስቲውት አስተያየቱ እንዴት ያጎሪጥ እንደሚያት ማለት ነው። ምን ታርግ እሷ ለአንተ ብላ ነው ማሰቢያ ተዛባ የልጅ ዶላር አዛባው ብላ ነው እንጂ እንደዚህ በላት አይደለም ማለት ነው። ደግሞ ሩታዬ ማለት ነው ምንም እየጨመረች አይደለም። በቃ አይኖ ሁሉ ጭንጩን እያለብኝ ያለው የእውነት እንዴ እንዳራስ እኮ አልሆነችም። በቃ ምን ሆና ነው ግን? በአላህ ማለት እንደ ራስ ብትሆኚ አንቺ ራስሽን ብትጠብቂ ሁሉንም ነገር ወደ ጎን ብትተይውና ማለት የስራውንም ማለት የኔቱን ምናምን ብታቆሚ የተወሰነ ሰዓት አቆሚው በቃ። እንዴ አንድ 15 ቀን እንኳን አትተኝም እንዴ? እናት ምሰይ እንጂ አሁን እኮ ያው እንደነበርሽ ነሽ። በቃ ፊትሽ ብቻ ቀላ ብሏል እንጂ ያው ብቻ ነሽ ያው ነሽ። እና እንደ ራስ ሆኜ ማለት ነው ታይ ራስሽን ጠብቂ። ራስሽን ራሱ በሂጃብ ነገር ማለበስ አለብሽ። ሁሉ ነገሯ ክፍት ነው ይባላል። ራስና መሸፋፈን ምናምን አለብሽ ማለት ነው። ራስሽ እንዳይከፈት ምናምን መጠንቀቅ አለብሽ ሩታዬ ማለት ነው። የእውነት እንዴ ኧረ በዛችሁት መገላለጥ በዛችሁ የእውነት እንዴ ምንም እንደዚህ ስራም ቢሆን ትንሽ ሰዓት ይሄን ያክል ሰርተሻል አይደለ? ይሄን ያክል 2 አመት ሙሉ ሰርተሻል አይደለ? 1 ወር መተኛት ያቅትሻል እንደ ሩታዬ እንዴ? ኧረ ራስሽን ጠብቂ። በኋላ ዛሬ አይደለም የሚያስታውቅሽ ቁመሽ ስትሄጂ ልጅሽ ታደገ በኋላ ስትቆሚ ስትቀመጪ የሚመጣ እንትን አለ። በዛ ላይ ማዞር አለ እና ሩታ ብትጠነቀቂ ብዬ መክርሻለሁ ማለት ነው። የአሁኑን ሳይሆን ማየት ያለብሽ የሚመጣውን ነው። የወደፊት ምን ያጋጥመኛል ነው የሚለውን ነው መጠንቀቅ ያለብሽ ማለት ነው። እና ራስሽን ብትጠብቂ አሪፍ ነው። እንደ ራስ ብትንከባከቢ ራስሽን ማለት ነው። እንደ ሁሉም ገንዘብ ጠፊም ለሚም ነው እናቴ። ራስሽ ነሽ መጀመሪያ መጠንቀቅ ያለብሽ ለራስሽ ነው ማለት ነው። ዛሬ ጉፋናማ በጣም የተረካነኩ ነው ማለት ሳውዲዎች እንዴት ናችሁ?
ጉፋን ሰሞኑን ማለት ነው እንዴት እንዳረገ በቃ ወረርሽኝ ነው የዞረውና ለዛ ነው ማለት ነው በሳውዲ እና ይኸው እያነከነከኝ ነው። ድምፄ ወንድ ድምፅ ሆኗል ማለት ነው ውዶች። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እስኪ ሰሞኑን ጠፍቻለሁኝ ማለት ነው እና በጣም ድምፄ ተዘጋግቶ ስለነበረ ለመስራት አልመጣሁም ማለት ነው እና ለዛ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።